አዩ መንገድ ዳር በምሰራባት ቆሎና ሚዛን ወሰዱብኝ። ቆሎ እንደዚህ ተፋፍቶብኝ ባዶኝ ገባው። ከሚገባው በላይ ሰው እየተደራጀ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑ ባታምኑ እና በዚህ ጋር ልጄ እንደምታየው በእንደዚህ አይነት ሁኔታ ነው እንግዲህ ከሰውነት ላይ የሚወጣው እየተገዛ እየመጣ ያ ሰው ፒኤችዲ ያለው ማስተርስ አለው ብለን ስንመድበው የሚፈጠረው ችግር አገር ነው የሚጎዳው፣ ህዝብ ነው የሚጎዳው። መነኮሳት የሞቱ ናቸው የሚለው ወርድ ለምዕመናን የሚሰራ ነው። መነኮሳት የሞቱ ናቸው ማለት አንዳንድ ሰው የሚረዳው ልንገር፣ መቼም ይሄንን ምስክርነት ሳልነግራችሁ ባል ላይክ ገልቲ አይነት ስሜት ነው የሚሰማኝ። ውሸት ቢሆንስ ያለቀሱ አይኖች ሁሉ እውነት የእውነት ማስረጃ ይሄን ፕሮቴስታንቲዝም እኮ እየጠፋ ያለ እምነት ነው ብለህ እኮ ተናግራለህ። ከዛስ እስኪ ይህንን ፓስተር እንመልከተው ተመልካቾቻችን። ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት መሀይም መሆን። በምሬ ምንም አትፈራም፣ ህግ ይጠይቀኛል ምናምን አትል። ብር ይባዛል አባዛለሁ ስትል ብሔራዊ ባንክ እንደሚጠይቅህ እንኳን አታውቅም። አንቀበልም። ሞደርን ዴይ ልሳን የሚባለውን ነገር አንቀበሉም። ሐዋርያት ሥራ ምዕራፍ 2ንም አያሟላም። አንደኛ ቆሮንቶስ በተለይ 14ንም አያሟላም። ሐዋርያ የለም፣ ነብይ የለም፣ በቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክታ ከሚገባው በላይ ሰው እየተደራጀ ለማየት ያብቃችሁ። ብልጽግና እንደዚህ አካሄዳችሁ ባላሰባችሁ ጊዜ ኢትዮጵያ ላይ ይቀበጣል። ባልጠበቃችሁ ሰዓት ፍርክርካችሁ ይወጣል። ደርግ እንደዚህ አድርጎ እድሜው አልቆየም። ከደርግ ካልተማርክ ከማንም አትማር። አዩ መንገድ ዳር በምሰራባት ቆሎና ሚዛን ወሰዱብኝ። ቆሎ እንደዚህ ተፋፍቶብኝ ባዶኝ ገባው። በቃ ያከማታው በእውነት ሰለችኝ። አሁንስ ራሴ ላጠፋ ነበረ፣ ግን እግዚአብሔር ለዚህ ልጅ ብዬ ነው እንጂ ማለት ነው የምኖረው። ወጋችሁ የቻላችሁትን ያቅማችሁን አግዙኝ በቃ። እኔ የምለው ጀግንነት እኮ ጀግና ላይ ነው እንጂ ምስኪን ላይ ደሃ ላይ አይደለም። ወንድነትም እንዲሁ ወንድ ላይ እንጂ ሴትና ህፃናት ላይ አይደለም። እንደምታዩት አጠገቧ ህፃን ልጅም ጭምር አለ። ይሄንን ገና መራመድ ያልቻለ ህፃን ልጅ ይዛ ሚዛንና ቆሎ እየሸጠች እሷንና ልጇን የምታስተዳድር እቺ ምስኪንን ሴት ሚዛኗን ተቀብላችሁ ቆሎዋን ደፍታችሁ እንደዚህ የምታስለቅሱ ምን አይነት አረመኔ ብትሆኑ ነው? ጀግንነታችሁ ምስኪንና ደሃ ላይ አይሁን። ስለዚህ ለነዛ አረመኔ ሰዎች ትምህርት የምንሰጠው እኛ እሷን ከዚህ ሁኔታ ላይ ማንሳት ስንችል ነው ብዬ አስባለሁ። የእህታችን ስም ሐረጓ ይባላል። ስልክ ቁጥሯን አስቀምጥላችኋለሁ ከስር፣ አካውንቷንም እንዲሁ። ለዚህ እህታችን እንድረስላት ለማለት ነው። አቅም የለኝም ገንዘብ የለኝም የምትሉ ደግሞ የተቻላችሁን ያህል ይሄንን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር፣ ላይክ አድርጋችሁ በጣም ብዙ ሰው እንዲረዳት ከጎኗ እንድትቆሙ በመታምኑት ፈጣሪ ስም ጠይቃችኋለሁ። አመሰግናለሁ። ይሄ ዳዊት የሚባለው ልጅ ምን አይነት መሰረት ላይ ቆሞ ነው ያወራው? ምን አይነት ዶክትሪንስ ነው የሚከተለው? ዳዊት እኮ የመንፈስ ቅዱስ እንቅስቃሴ ማያምን በቴዎሎጂ ስርዓት ውስጥ ከመንፈስ እንቅስቃሴ እምነት የሌላቸው በሐዋርያት ዘመን ታምርም ፈውስም ትንቢትም ሐዋርያ ጸጋም አልቋል ብሎ የሚያምን ሰው እኮ ነው። እንዲህ አይነት እምነት ያለው ሰው አስተያየት በዚህ ጸጋ ስለሚያምኑ በልሳን ስለሚጸልዩ ፈውስ ስለሚቀበሉ ሰዎች ቢያወራ ከራሱ ዶክትሪን አንጻር ተነስቶ ወይ ከሚከተለው ፈረንጅ ተነስቶ ነው የሚያወራው እንጂ የራሱን ሐሳብ አይደለም የሚያወራው ልጁ። የለም ነብይ የለም፣ በቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት። ሐዋርያ የለም ነብይ የለም የሚል ትርክት ነው። ወንጌላዊ አለ ብለ፣ ሰባኪ አለ ብለ፣ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናገረ ሐዋርያና ነብይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርግና ተመለስ። ያልጨረስከው ነገር ካለ እንደ ሐና ከአባቷ ሰሞኑ ኪሳቸው ሊነካ ነው። ምዕመኑ ምናምን ወደ እነሱ ሊሄድ ሲል ሊያቆም ነው። እነሱ ገንዘብ በሸቀል ላይ ያዙት።
ይላል። አሁን እንደሰማችሁት ብራዘር የለም አይደለም። አንተ ትላንትና የዛሬ 3 ዓመት 2 ዓመት ተነስተ የዛሬ 100 ምናምን ዓመት ስንት ሀገር ላይ ቸርች ተከሉትን የቃለ ሕይወት ቤተክርስቲያንን አንተ ተነስተ አውልቃ ተመለስ፣ አውልቃ አትበጥብጠን ተመለስ ምናምን ወዲህ ነው የሚመለስ። አንተ ተመለስ እንጂ ወደዛው ጆተኒን ተጫወት። ለማንኛውም የተባለው ሐሰተኞች ናችሁ፣ ፍሬ የላችሁም። አንተ አሁን ሐዋርያ ከሆንክ ቃለ ሕይወት ቤተክርስቲያን ራሱ ትልካለች ሚሽነሪ ሄደ አንድ ሙስሊም ሀገር ምናምን ሄደ ቸርች ምናምን ተክለ ትሞታለህ እንጂ ከተባለ ከተማ ጓዳ ለጓዳ እየሄድክ ካልሰጡ እየረገምክ ገንዘብ ካልሰጡ ረገምኩ፣ ኩላሊት፣ ጉበት፣ ስኳር እየጠራ አይነት ጭንቅነ በጥባጭ እናንተ ናችሁ እንጂ በጥባጭ ደግሞ ቤተክርስቲያን ላፋችሁን ትከፍታላችሁ እንዴ? ቤተክርስቲያን ኢትዮጵያ ምድር ላይ በእሳት ውስጥ አልፈው ተፈትነው ያመጡ መሪዎች ናቸው እንደዚህ ያሉ። መቼም ይህንን ምስክርነት ሳልነግራችሁ ባልፍ ላይክ ገልቲ አይነት ስሜት ነው የሚሰማኝ። ስለዚህ ሁላችሁም ይህንን መልእክት ከሰማችሁ በኋላ ይህንን ምስክርነት ከሰማችሁ በኋላ እልል ያላችሁ ሁላችሁም እግዚአብሔር ይመስገን። እግዚአብሔር ምን ይሳነዋል? እስሙ አልቦ ነገር እዚህ ይሳነው ለእግዚአብሔር ይላልና እግዚአብሔር የሚሳነው ነገር የለም እያላችሁ ከታች እግዚአብሔር ይመስገን ያላችሁ ጽፉልኛላችሁ። ይህንን ተአምር የምነግራችሁ እዚሁ በምኖርበት በእንግሊዝ ሀገር ነውና ምንድነው የሆነው? አንድ በጣም ረጅም ዓመት ማቃት እንግሊዛዊ ነች፣ ነጭ ነችና በጣም ትልቅ ፖዚሽን ላይ ያለች እህታችን ነች። እንዳጋጣሚ ባለፈው በዛ ሳልፍ ተገናኘንና በሁሉንም ሰው እያቀፈች እያለቀሰች ትሰናበታለችና እኔም ደነገጥኩ። በጣም መልካም ሴት ነች አክቹአሊና ከዛኔም ተጠጋኋትና ምን ተፈጠረ ስላት የጡት ካንሰር አለብሽ ተባልኩኝ እና ሰኞ ሆስፒታል ልገባ ነው ለዛ ነው ትለኛለችና አቃታለሁኝ ብዙ ጊዜ አያታለሁኝ። ላይክ እንኳን እንደዚህ አይነት በሽታ ጉንፋን የያዛት አትመስልም። እንዳጋጣሚ ሲያማ ስትሄድ አርጀንት መግባት አለብሽ ብለው ትሪትመንት መጀመር አለብሽ ነው የተባለችውና እኔን ሳገኛ ቀኑ አርብ ነበረ። ምን አለችኝ? ሰኞ ነው የምገባው ስትለኝ ከቤቴ ብዙ አርቅም ነበርና ወዲያውኑ ምን መጣልኝ? የአቡነ አሃራ ድንግል እምነት ብዙ ሰዎች ተፈውሰው ምስክርነት ሲሰጡ አይቻለሁኝና ከዛ ቆይ አንድ ነገር ይዤልሽ ልምጣ አልኳት። ጠብቂኝ ብዬ ሄጄ ድራይቭ አድርጌ ይዤ መጣሁኝና ጉግል አድርጌ በእንግሊዘኛም አለ ጉግል አደረኩኝና ስዕላቸውን እንደገና ታሪካቸውን አሳየኋት። ከዛ ደስ አላትና ይሄ ጸበል ይሄ እምነት የሳቸው ነው። ብዙ ሰዎች እንዳንቺ አይነት ኬዝ ያለባቸው ሰዎች ተድነዋል፣ ነፃ ሆነዋል፣ ፍሪ ተብሏልና አንቺም ይሄንን ላይክ you have to believe inside ማለት በቃ በውስጥሽ ካመንሽ ይደረግልሻል እና ይሄንን ልስጥሽና ተጠቀሚ፣ አጠቃቀሙን ልንገርሽ አልኳት ማለት ነው። እሷም ኦኬ አለች። ከዛ ነገርኳት። ዛሬ አርብ አይደል አልኳት። ቅዳሜ፣ እሁድ፣ ሰኞ ጧት ገላሽን የታጠብሽ በንጽህና የሚያምሽ ቦታ ላይ እየቀባሽ ስዕላቸውንም እንትን እያልሽ እየዳስ እንትን እያልሽ እንትን እያደረግሽ ተጠቀሚ 100% ትድኛለሽ አልኳት። አይሽ ስትለኝ የሳያም አልኳት። ከዛ በኋላ እንሽብላ ተቀብላኝ ሄደች። ያው የጨነቀው ሰው የሆነ ነገር ስትሉት ላይክ መፍትሄ ስለሚመስለው እሺ ነው የሚለውና እሷም ደስ አላትና እሺ አለች። ያው በጣም ላይክ ኢሞሽናል ሆና ነበርና ከዛ ኦኬ አለ ሰጧት ሄደች። ከዛ አሁን ላስት ዊክ አገኘኋት እንገናኝ። ላይክ እየሮጠች መታቀፈችኝ። ቴንክ ዩ ሶ ማች አለችኝ። ከዛ ምን ተፈጠረ ስላት ባለፈው በቀጠሮ ቀን ሲሄድ የሰኞ ቀን ሲሄድ ላይክ አርጀንት እንግዲህ ትሪትመንት ጀምሪ ነበር የተባለችው። ሶ እንትን አሏት፣ አይ ትሪትመንት መጀመር የለብሽም ላይክ ኢንቨስቲጌት እናድርግና እንደገና ድጋሚ ሪዛልቱን አይተን ከዛ በኋላ ትሪትመንቱን ትጀምሪያለሽ ብለዋሉኝ። ከዛ እኔም በቃ ሻልኩና ከዛ ያንን ቀጠሮ እስከሚሰጡኝ እየተጠቀምኩ ነበር እንዳልሽኝ። ከዛ በቀጠሮ ቀን ሲሄድ ፍሪ ነሽ አሉኝ። ደስ አይልም? እግዚአብሔር ምን ይሳነዋል? በእውነት በቃ እኔ እግዚአብሔርን በቃ እንባ ነው የተናነቀኝ። ለምን በቃ ምን ያክል እግዚአብሔር ማለት በቃ እኛ ብዙ እንላለን ግን እግዚአብሔር አንድን ሰው ለማዳን በሰው ተመስሎ በእኔ ተመስሎ እችን ሴት እንድትድን አደረጋትና ክብር ምስጋና ይግባው ለመድኃኒዓለም።